ሰላም ሰላም ቤተሰቦቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ሳምንቱ እንዴት አለፈ? ሰሞኑን ጠፍቻለሁኝ እና እንዴት አላችሁልኝ? ሰላም ነው አይደል? ያው ብርድ ነው። እዚህ ጋር ጃኬት ለብሻለሁ ብርድ እንዲከለክልልኝ። ያው እንዴት ናችሁ እናንተ? ብርዱ እንዴት እያረጋችሁ ነው? እዚህ ጋር እኔ ደግሞ ካልሲ እያጣጠፍኩ ነው። ያው ልብስ ተኩሼ ስነሳ እሱም ግድ አስፈላጊ አይደል ታዲያ ካልሲውም። ስለዚህ እሱንም እያጣጠፍኩ ነው። አንድ ላይ እገባለሁ እላችኋለሁ ውዶቼ። እና ሳምንቱ እንዴት አለፈላችሁ ለእናንተ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። አላችሁልኝ? መኖር ሸጋ ነው። አዳዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ የደውል ምልክቷን እየነካችሁ ቤተሰብ ሁኑኝ እላችኋለሁ ውዶቼ። አበረታቱኝ። ቅንነት ለራስ ነውና መልሶ ይከፍላል። ቅን ሁኑ። በቅንነት ኮሜንትም እያረጋችሁልኝ አበረታቱኝ፣ ደግፉኝ እላችኋለሁኝ። እና ዛሬ እስኪ አብረን እንስራ፣ አብረን እንደግ። ኢትዮጵያኖች ያው አብረን መስራት እንወዳለን እና ላሽ እንደዛ ነው። ስለነ ማነው ሄርሜላ ቀለበት እሰርልኝ ብላው ነበረ አብርሽን። ቀለበት በልብሽ እሰሪኝ እንጂ የእጁ ትርጉም የለውም። እጅ ላይ የሚደረግ ነገር ይወጣል ይገባል ብሏል። ትክክል ነው። ደጋፊክ ነኝ። ዋናው የሰው ልጅ የልብ ፍቅር ነው እንጂ ጣት ላይ የሚጣለቅ ቀለበት ምናምን አይደለም ቁም ነገሩ። እና እንደዛ ነው። ወንድም አለምየው ደግሞ ለሄርሜላ ቀለበት የምታስር ከሆነ ወንድምም የለህም ቤተሰብም የለህም፣ ቤተሰብን አታሃል። ስለዚህ ወደ ቀልብ ተመለስና ወደ ባለቤትክ ደስታን የምትሰጥክ ባለቤትክ ናት። ከሷ ውጪ ወደ ውጪ ና አያስፈልግም ምናምን ብሎ ሰርቷል ቪዲዮ ማለት ነው አቶ ፍሬም። የሚገርም ነው። ብቻ እኔ እኮ አልፈልግህም፣ ልጫወትብክ ነው፣ ልዝናናብክ ነው አለች ወንድምህን እኮ። አንተ ምንድነው እንደዚህ አይነት ወንድም በአፍንጫ ይውጣ። ወንድምክ ሲደፈር፣ ወንድም ሲናቅ፣ ግድ በተናክበት ቦታ አልፈልግም ካለችው በግድ ነው እንዴ? ሰው ናት እኮ። ወይ ከፍት ለከፍት አይደሉም እኮ። ከፍት ቢፈላለጉም ባይፈላለጉም አብሮ በግድ የሚኖሩ ከፍቶች ናቸው። በአንድ ጎረኖ ውስጥ በአንድ ምንድነው ጎረኖ የሚባል ለካ የበጎች ነው። ምን ነበር የሚባለው? የከፍት ጠፋብኝ። ወይ ጉድ! እቺ ምን ሆና ምን አበቀለች አሉ። አሁን እኔም ከሀገሬ ወጥቼ እንትን ሊጠፋኝ ነው እንዴ? ቋንቋ ሊጠፋኝ ነው እንዴ? ምንድነው የሚባለው? ኧረ በእናታችሁን አምጡልኝ። እምቢ አለኝ እኮ። ግን ያው ምን ላድርግ ጠፋብኝ። ማርያምን በጌታ ስም ጠፋብኝ። ለማንኛውም በቃ በኦሮምኛ ደላ ይባላል። የከፍት ማደሪያ በቃ በአማርኛ የከፍት ማደሪያ መጣልኝ። ወይ ጌታ ኢየሱስ የኔ ጌታ አምላኬ። እና ስለዚህ የከፍት ማደሪያ ውስጥ በግድ በቃ ቢዋጉም ቢጫረሱም ጭንቅል እየተነሱ እንደ እንትኖች አሁን ለምሳሌ ከፍት ጋር የሚታደር አለ። እንዲሁ በእንትኑ ጋር ከፍት ለከፍት ሲዋጋ ምን ሲሉ ሲያስቸግሩ አንዳንድ ከፍቶች ከዛ ተነስቶ ቀንዱን ይሉታል። ውጭ የሚያድሩት ልጆች ማለት ነው፣ ወንዶች ምናምን እነሱና ቀንዳቸውን ያው አባትም ሊሆን ይችላል። ወንድ ልጆች ደግሞ ካሌለው ሴት ብቻ ከሆኑ ይነሳና አባትም ቀንዱን ይመታል። ይሄ የሚዋጋውን በሬ ከፍት። አንዳንድ ከፍቶች በጣም መጥፎች ናቸው። ማታ ማታ እንትን ማጎሪያቸው ውስጥ ከገቡ በኋላ ከፍት እየበላ ብሎ ያጓራል። ከፍት በጌታ ስም ዛሬ አስታወስኩኝ። እና ስለዚህ ልጁን በግድ ከፍት አይደሉ አታጉራቸው ልፈልጌ ነው አቶ ፍሬም። ስለዚህ በግድ ልታጉራቸው ነው ልጆቹን። አልፈልግህም፣ ካንተ ጋራ መኖር በቅቶኛል፣ አንተ ድሮ መዝናኛዬ ነክ ብለዋለች እኮ ወንድምህን። ስለዚህ በግድ እንዴት አድርገህ ነው ታዲያ? ከፍት አይደሉ አንድ ቦታ ታጉራቸው።
ምንድነው አንተ በዚህ ሰዓት ስሩንም እኮ እሱም ብሎሃል። በዚህ ሰዓት አይዞክ ብለህ ከኔ ጋር መቆም ሲኖርብህ እሷ ጋር ሄደክ እሷን እሱ ጥፋተኛ ነው እሱ በድሎሻል ምናምን ብለክ እሷን እንትን የምትል አይ እኔ እሷን ብቻ አይደለም አንተ እሷንም ጥፋተኛ ነሽ ብያታለሁ። የቱ ጋር ነው ጥፋተኛ ነሽ ያልካት? ምን ቪዲዮ አላየን አናይ መሰለክ? እሱም ያያል እኛም እናያለን። አዎ በድሎሻል እና አጥፍቷል። ስለዚህ በደሉን ይቅር ብለሽው አብረሽ ነው መኖር ያለብሽ እንጂ ልጁን ለብቻሽ ማሳደግ የለብሽም። ምክረ ትክክል ነው። እንደዛ ቢሆን እኛ የምንፈልግ ነበር። አንድ ልጅ ከተወለደ ከእናት ከአባቱ ጋር ነው ማደግ ያለበት። ወይ ሰው አንድ ሰው ወይ ሳይወልድ ነው መለያየት ያለበት። ከወለደ በኋላ ያ ልጅ አንድ ላይ በቃ እንደምንም ብለው ለልጅ ስትል ጎሽ ለልጇ ስትል ተወጋች እንደሚባለው ማለት ነው። እኛ እኮ ከእንስሳ እናንሳለን ሰዎች ስንባል። አሁን የሆነ በቃ አሁን አንዳንድ እንስሳዎች ለልጆቻቸው ዋጋ ይከፍላሉ። የዱር እንስሳዎች ጫካ ውስጥ የሚገቡ ማለት ነው። በጣም በቃ ለልጆቻቸው ዋጋ የሚከፍሉ በቃ የማይፈልጉት ጥቃታቸው የማይፈልጉ አሉ። እኛ ግን ልጆቻችንን ከምንም በቃ ከምንም ልንጠብቃቸው አንችልም ማለት ነው። ስለዚህ እና ከእንስሳ ራሱ ያነስን ነን እኛ ሰዎች ስንባል። አደራ እንወጣ እና ስለዚህ ይሄ የራሷ ፍላጎት ነው እንጂ የአብርሃም ፍላጎት አይደለም። አብርሃም ከመጀመሪያም ጀምሮ እንለያይ አላላትም። እንለያይ አልፈልግም ያለችው እኮ እሷ ናት። ስለዚህ ምንም ማድረግ አይቻልም። ይሄው አመት ሞላቸው። በአመት ሳይሞላቸው በቃ አከበሩና ተለያዩ። ስለዚህ በግድ አንተ ደግሞ በግድ ከሷ ጋር መሆን አለብክ እንጂ ከሄርሜላ ጋር ከሆንክ ቤተሰብህን አጥተሃል። ቤተሰብህን ወንድምነትን እኔን አጥተሃል ምናምን ምን ሆነሃል? ጤነኛ ነህ እንዴ? ጤነኛ ካልሆንክ አባቴ ወደ ጸበል ምናምን ሂድ። መጀመሪያ ለሰው ልጅ ጤና ነው የሚቀርመውና ሂድና ጤናህን ራስን ቼክ አርግሽ ወንድሜ። እኔቺ ምክር ልለግስ። ከዛ ውጪ ግን ሄርሜላን እሱ ከተመቸው ጋር ደስ ካለው ጋር ሰላም ከሚሰጠው ጋር በዚህ ሰዓት ነበረ ትዳር ራሱ መያዝ የነበረበት እንጂ በዛን ሰዓት አልነበረም። እና ስለዚህ ምንድነው ነው የምላችሁ ውዶቼ እና ልጁ ከፈለገው ሰው ጋራ እንዲኖር ፍቀዱለት። ነፃ ፍቃድ እኮ ተሰጥቶናል። እሷም ነፃ ፍቃድ አላት። ልጁን ይዛ ልትሄድ ነው ምናምን ለምትሉ ደግሞ ልጁን ይዛ የትም የመሄድ ስልጣኑ አቅሙም የላትም። ወለደች እንጂ እኮ ስልጣን የላትም። ለምን ብትሉ ከአባትየው ፍቃድ ውጪ የትም ይዛ መሄድ አትችልም የትም ሀገር። ስለዚህ እናንተ ዝም ብላችሁ ማን ነው ስሙ አብርሽን ከሆነ ዝም ብለህ አትጨናነቅ። ለምሳሌ ልጅን አንተ ከፈቀርክላት ኦኬ ሂጂ በቃ ይዘሽው ችግር የለውም ብለክ ከፈቀርክላት ይዛ ልትሄድ ትችላለች። ግን አንተ ካልፈቀርክላት ልጅህን ይዛ የትም ሀገር የመሄድ መፍት የላትም። አንተም እንደዛው ልጅህን ይዛ ከየትም የመሄድ ከሷ እንትን ማለት አትችልም። ልጁ ገና ነው። እንኳን አይደለም ይሄ አንድ ፍሬ ልጅ ቅርና ሲደርሱ ራሱ አሁን ለምሳሌ አንዳንድ ጊዜ ቤተሰብ ምናምን ሲለያዩ ልጆች ይከፋፈላሉ። ከማን ጋር መቀመጥ ትፈልጊያለሽ፣ ከማን ጋር መቀመጥ ትፈልጋለህ ምናምን ተብሎ በፍርድ ቤት ማለት ነው። ከዛ ያኔ እነሱ አፍ የፈቱ መብላት መጠጣት የቻሉ መራመድ የቻሉ ወጥተው መግባት የሚችሉ ልጆች ናቸው። እንደዛ አይነት ራሱ በፍርድ ቤት ጥያቄ የሚቀርብላቸው እናታቸውን የመረጡ ወደ እናታቸው፣ አባታቸውን የመረጡ ወደ አባታቸው። መቼም ግድ ሆኖባቸው ነው እንጂ እኮ ሁሉም እናታቸው ጋር ቢቀመጡ ደስታ ነው። ግን ግድ የሚሆን ነገር ግድ አንዳንድ አባት ደግሞ ስተንካቴው ማይፈልጋቸው ልጆቹን አለ በቃ እኔ አልፈልግም ልጆቿንም እዛው ይዘሷ ትቀመጥ ይላል። ሲኮተኩቱ አብሮ ውሃ ሲያጠጡ ለምን ሲኮተኩቱ አይደለም ውሃ ሲያጠጡ አብሮ ሲኮተኩቱ ሲያርሙ ግን እናት ናት የምታርመው የምትኮተኩተው ልጆቿን መከራ አይታ የምታሳድገው። አባት ፍቅር ሌላ ቅርና አብረው ራሱ እየኖሩ እኮ አንዳንድ አባት ልጆቹን ቼክ የማያደርግ አባት አለ። ስለ ልጆቹ ምንነት የማያውቅ አለ። አንዳንዱ ደግሞ ይሁን እንደ አብርሃም ምስኪን የኔ አባት በቃ ስፍስፍ የሚል ገና እሱ ራሱ ልጅ ነው ገና ለልጅ እንደዚህ ስፍስፍ ይላል።
እና እግዚአብሔር ደግሞ ያው ከፈቀደላችሁ እኮ አንድ ላይ መኖር ትችላላችሁ። አሁንም እኛ ከግድ ከሄርሜላ ጋር ሁን እያልን ነው አይደለም። እኛ ተመልካቾች ከሆነ እኛ ከተመቸው ከተስማማቸው ከልጃቸውን አንድ ላይ ሆኖ ቢያሳድጉ ከቤተሰብ በላይ እኛ ራሱ ደስተኛ ነን። ደስ ይለናል። ሰው ሲለያይ ምን እናገኛለን? እና ስለዚህ ደግሞ በግድ የሚሆን ነገር ስላሌለ አታስገድዱት ነው እያን ያለ ነው። እሷ ተፈላጊ አብርሃም አይፈለግም። እሷ ስፈልግ አነሳዋለሁ ስፈልግ ጥለዋለሁ እና ስለው ይመጣል ሂድ ስለው ይሄዳል እያለች እንደዚህ የምትለዋ ልጅ አንተ ራሱ ከሱ በላይ አንተም መሰማት ነበረብክ እንደ ወንድም። እኔ በርግጥ ተሰምቶኛል። እኔ በበኩሌ እኔ በምንም በአገርም በአጋምም በቀጋም ምንም አንገናኝም። ምንድነው የሚባለው? ቆቦና ምንድነው የሚባለው? ምንድነው በቃ ጠፍቶብኛል። ለማንኛውም በየትም አንገናኝም። እኔ የማውቃችሁ በዩቲዩብ ላይ ነው። እኔ ራሱ አብርሃም እንደዛ መደረጉ እንደዛ መሸወዱ እኔን ራሱ ብሽቅ አርጎኛል፣ አናዶኛል። ለምን በሰው ላይ መደረግ ያሌለበት ድርጊት በቃ የሆነ እሱ እኮ ለፍቅር ብሎ ነው አይደል? ፍቅርን እኮ ነው። ፍቅር ያሸንፋል። በቃ ፍቅሩን ፈለገ፣ ምስቱን ፈለገ፣ ልጁን ፈለገ እንጂ እዚህ ጋር ምንም ያጠፋው ነገር የለም። ስለዚህ በዚህ ናል እሷ ተፈላጊ ሆና እሱን እንደፈለገች እንደንዝርት አያችሁ፣ እንዝርት እንደዚህ እየሾረ እንደሚሰራ እንደዛ ማሾር እንደምትችል እሷ ፈላጊ እሱ በቃ እንዴት ነው ስትፈልግ እሷን ብላለች። ስፈልግ አነሳዋለሁ ስፈልግ ጥለዋለሁ፣ ሂድ ስለው ይሄዳል እና ስለው ይመጣል እንዳለችው እንደዛ ማንም ሰው እንደዛ በወንድሙ ላይ በገዛ ወንድምክ ላይ እንደዛ በቃ አንተ ራሱ እኮ የምታውቃት ይመስለኛል። የአንድ ሰፈር ልጆችም ልትሆኑ ትችላላችሁ። ይበልጡን ደግሞ ተዋወቃችሁት ምን ያላችሁ በወንድም ምክንያት ይመስለኛል። ገባክ? እና ስለዚህ የወንድም ጥቃት የወንድምክ እንደዚህ መናቅ ያለታ እንደዛ ቅስሙ ስብር ብሎ እንደዚህ እየቀሰቀሰው ያ ማን የሚባለው መጥረጊያ ዘመዷ ንቃ አብርሃም እያለ እንደዚህ ያን ሁሉ ሲያሾፉበት አንተ ምን አይነት ወንድም ነክ ታዲያ? አሁን አንተ ወንድም ነክ ወይስ ሀጥር ነክ? ወንድምክ እንደዛ ፈዞ በሰው እጅ ንቃ እየተባለኝ ምን ነው ፈዘስክ አንተ? ያደረካት ከዚህ ሁሉ አይበልጥም። እኛ እኮ ምን እንዳረጋት አብርሃም እኮ እኛ ከኋላ ከቪዲዮ ኋላ የሚደረግ ነገር ካለ አናውቅም። እኛ ቪዲዮ ላይ ምንም ያረጋት ነገር የለም ሲሰግድላት እንጂ እንደ ቤተ ክርስቲያን ሲሳለማት እንጂ እግሯን ተሳለመሽ እኮ እግርሽን ማሻአላ። ከኔ ጋር የሆነው ከብዙ ሴቶች ጋር ብላ በእንትናን ማነው ስሙ ኤፍሬምን ከኔ ጋር ከብዙ ሴቶች ጋር አሳልፏል። ትዳር የሚባል ነገርና ልጅን ያየው ከኔ ጋር ነው። ከነዛ ሴቶች እኔ ስለበለጥኩበት ነው። እሱም ብሏል እኮ ከዚህም በፊት ስለበለጥሽበት ሳይሆን እጣ ፋንታ የሚባል ነገር ነው እንጂ ከማንም አትበልጭ። ከማንም ከየትኛውም በልጠሽ አይደለም ውዴ። እሺ በልጠሽ ሳይሆን እጣ ፋንታ እግዚአብሔር ይሄ ልጅ ወይኔ ብርዱ ስላሴዎች እና ስለዚህ ምን ልልሽ ፈልጌ ነው እማ ሆይ ድረሽልኝ። ምን ልልሽ ፈልጌ ነው የኔ ቆንጆ እጣ ፋንታሽ ነው። እጣ ፋንታ የሚባል ነገር ታውቂያለሽ አይደል? ይሄ አንድ ልጅ ይሄ አንድ ፍሬ ልጅ ከሁለታችሁ እንዲፈጠር እግዚአብሔር ፈቀደ። በረደኝ እግሬ ላይ ልልበስ ውዶቼ። ወይ ብርድ ወይ ብርድ ወይ ብርድ። እግዚአብሔር ለሀገራችን ያብቃን ከዚህ ከብርድ ውስጥ አውጥቶ። እኔ የአረብ ሀገር ብርድ አጥንታችንን ሰባብሮ ከዚህ ስንገባ በሽተኛ የሚሆኑ በዚህ ምክንያት እኮ ነው። ምንም አይቀረንም እኮ አንድ ነገር አያስቀርልንም እኮ እንደው አይራራልንም። ብርዱ እንትንን አውጥቶ ሙቀቱ እንደዛ ብርዱ እንደዛ ውልቅልቅ አርጎን ወደ ሀገራችን ሸኘናል። በደና እንትን ሸልሞ ሸኘናል። እና እንደዛ ነው ምልክ አቶ ኤፍሬም ተብዬው። እና የወንድምክ ቤተሰብን ታጣለክ። እኔ ወንድምህንም ከሷ ጋር ቀለበት ያደረክ ቀን ነው የምታጣኝ።
ምናምን ቀለበት ማድረጉማ አይቀርም እኮ መጋባታቸው አይቀርም። ይጋባሉ። አይገርምህም? ይጋባሉ። እንዴት እንደሚወዳት ከመጀመሪያም እኮ ያስታውቃል አብርሃም እንደሚወዳት። ግን ግድ ሆኖበት እዛ ጋር ትዳር የሚባል ነገር አለ፣ ልጅ አለ እንጂ እኮ ሄርሜላን የምትጠላ ልጅም አይደለችም። ምኗ ነው የሚጠላው? ምንም የምትጠላ ነገር ምንም የሚጠላ ነገር የለም። ግን በትዳር ላይ መጣች፣ በትዳር ላይ ገባች። እቺ ምን እያላችሁ ትላንትና የሆነ እንትን እያየው ነበረ ጭንቅላቷ በመላጣ ሰርታችሁ ዘቅዝቃችሁ ምን ብላችሁ? ኧረ ተው ተውን፣ አትዘቅዝቁ እግዚአብሔርን። ኧረ ተው፣ ይሄ ኃጢአት ነው፣ ትልቅ ኃጢአት። ተው። አይ እናንተ አሁን ፀጉሯን ስለላጫችሁት በመላጣ አድርጋችሁ ብትዘቀዝቋት ምን ብትሏት? እሷን እኮ አላገኛችሁም። ምን ሆናችሁ ነው? ፎቶሾፕ እኮ ነው። ተው፣ ራሳችሁን አትሸውዱ እንደዚህ። በቃ ምንም የሆነ ውስጣችሁን የማያረካ ነገር ውስጣችሁን መልካም ነገር ማይሆን በቃ መልካም ነገር ያልሆነውን ነገር አታድርጉ። ምን ያደርግላችኋል? በቃ ባለዚህ ጉዳዮች አብርሃምና ሄርሜላ እና ሩታ ናቸው። በቃ ሩታም ራሱ እኮ አልፈልግም ማለት ታዲያ እናንተ ምን ቤት ናችሁ ነው ልጁን እናንተም እንደዛ የምታረጓት? አሁን ለምሳሌ ሄርሜላን እንደዛ ፀጉሯን ላይታችሁ የምትዘቀዝቋት ምን የምትሏት? አብርሃምን እናንተ ፈላጊ ናችሁ? ቀደመቻችሁ? ያ ካልሆነ በስተቀር ምንም ያናድድ ምንም ያብሽቅ ነገር የለም። እዚህ ጋር የራሳችሁም አላችሁ። ጣፋንታችሁ ጠብቁ። ሁሉም ነገር በጊዜው ይሆናል። በጊዜው በሩን አንኳኩቶ እናንተ ጋር ይመጣል። ይሄ ፍቅር የሚባል ነገር ማለት ነው። የራሳችሁ ሰው የሆነ ሰው እግዚአብሔር ይሰጣችኋል። ስለዚህ ደግሞ ጊዜውን ጠብቁ። በጊዜው ሁሉም ነገር ይሆናል። ማንም ሳያገባ አይቀርም። ያው እግዚአብሔር ከፈቀደለት ማለት ነው። እግዚአብሔር ያልፈቀደለት ደግሞ እሱ ምንም ማድረግ አይቻልም። እግዚአብሔር መቻያውን ይስጣቸው እንጂ ምንም ማድረግ አይቻልም። ውዶችዬ እንደዛ ነው እላችኋለሁ። እዚህ ሀገር ከዚህም በፊትም ነግሬያችኋለሁ። ይሄው አንዳንድ ካልሲ እግር እየጠፋ አስቸግሮኛል እና እንደዛ ነው የምላችሁ የኔ ውዶች፣ የኔ ተመልካቾች እና አስተያየት ካላችሁ ኮሜንት፣ ሼር፣ ኮሜንት እያረጋችሁልኝ ሰብስክራይብ እያረጋችሁ አዳዲስን ከሆናችሁ ይሁን። ቪው እየቀነሰ ነው፣ እይታ እየቀነሰ ነው፣ ሰብስክራይቡም እየቀነሰብኝ ነው። ስለዚህ ሰብስክራይብ እያረጋችሁ ቪዲዮን እስከ መጨረሻ ይውልኝ። አንድ ነገር ደግሞ የምነግራችሁ ነገር እስኪ እሱን ለብቻ ቪዲዮ ሰራላችኋለሁኝ። በዩቲዩብ ዙሪያ የሆነ የምነግራችሁ ምስጢር አለ ማለት ነው። ያ ምስጢር ደግሞ ዩቲዩብ ከሰው እንዳገዙ እና ስለሱ ራሱን የቻለ ነገር ነግራችኋለሁኝ ማለት ነው። ግን ለአሁኑ ዩቲዩብን እናንተ እያያችሁ ለምታውቁት ሰው ሰብስክራይብ እያረጋችሁኝ ሼር እያረጋችሁ አጋሩልኝ እላችኋለሁኝ። እና አቶ ኤፍሬምዬ አባትዬ እና ወንድም አለምዬ ወንድምህ እንደዚህ አትበለው። ወንድም ነው። ሴት ብትሄድ ሴት ትመጣለች። እሷ ጋርም ወንድ ቢሄድ አብርሃም ቢሄድ ሌላ አብርሃም ሌላ ወንድ ይሄዳል። ስለዚህ የሴት መጨረሻና የወንድ መጨረሻ እነሱ እስካልሆኑ ድረስ ሰውን እንደዚህ በግድ አንድ ላይ ተጣበቁ፣ አንድ ላይ ኑሩ። ፍቅር የሚባል ነገር ደግሞ ይሄ መውደድ የሚባል ነገር የእኩል ካልሆነ በስተቀር አንዱ ወዳጅ፣ አንዱ አፍቃሪ፣ አንዱ ተፈቃሪ ሲሆን አይሆንም። ስለዚህ እሷም ስታፈቅረው እሱም ሲያፈቅራት፣ እሱም ሲያስብላት እሷም ስታስብላት ነው እንጂ ይሄ በእኛ ጊዜ ላለውኝ በድሮ በእናቶቻችን ጊዜ ቀረ። ለምሳሌ ሳይተዋወቁ ምሳይሉ ተጋብተው ምን ብለው እኛን ወልደው አድርሰው የልጅ ልጅ ማዩ አያት የሚሆኑ ቅድመ አያት የሚሆኑ በእኛ እናቶች ጊዜ ቀረ ማለት ነው። ስለዚህ ይሄ አሁን እኔ ተፈላልገው የተጋቡ በእኛ ዘመን ተፈላልገን የምንጋባ ሰዎች ፈልገን ነው የምንለየው። በቃ ፈልገን እንደገባን ፈልገን እንለያለን። ይሄ ልጄ ምን ይሆናል ወይ ከምስቴ ብለይ ምን ይሆናል? ሰው ሲለያይ እኔ እንጃ። እኔ ለደቂቃ ራሱ ሰው እኮ የሚዋደድ ሰው ሲለያይ በጣም ይጨንቃል። አይደለም እስከ መጨረሻ በቃ አልፈልግም ተባብሎ መለያየት ይቅርና የሆነ ስታስቡት ራሱ የሚጨንቅ ነገር አለው። ግን ደግሞ የሁለት ሰው እሱም በቃ ቆርጦላታል፣ እሷም ቆርጦላቸዋል። በቃ ሁለቱም የራሳቸውን ህይወት የራሳቸውን መንገድ እንዲኖሩ
እናንተ ለሁለቱም መፍቀር ነው። ነፃ ፍቃድ ስጧቸውና ማሰቢያ ጊዜ ብላችኋል። የአብርሃም ቤተሰቦች ማሰቢያ ጊዜ የሚባል ምንድነው እሱ? ለምኑ ነው የሚያስበው? አሁን እኮ እሱ ሄርሜላን አንድ ቀንም አገባሻለሁ አፈቅርሻለሁ ምናምን አላላትም። ግን አሁን ያው የእስክስታ ዳርዳሩ ዘፈን ነው እንደሚባለው አሁን ዳርዳር እያለ ነው። ለምን ይቅርታ ጠይቋታል። አንቺ ስነግሪኝ አንቺን አለመስማቴ እሱ ጥፋት ነው ይቅርታ ብሏታል። ሴት ልጅ ናት፣ ቀድማ እሷ አውቃለች። ሴት ልጆች ያው እኛ የሆነ ነገር የሚመጣውን ነገር አውቃ እሱም ብሏል። ደግሞ ሙሉ በሙሉም አምኛት አይደለም፣ ሙሉ በሙሉም ተጠራጥሬያት አይደለም። እዛ ጋር ልጅ አለኝ በምወደው ነገር መጣችብኝ። እሷንም ይወዳታል። አብርሃም እኮ ሩታ እንደሚወዳት አይደለም እኛ እሷ ታውቃለች፣ በደንብ ታውቃለች እንደሚያፈቅራት እንደሚወዳት። ስለሚወዳትም ነው ያገባት። እና ደግሞ በጣም በቃ የሆነ ግራ የሚገባ ነገር ለማንኛውም አላቸው። እግዚአብሔር ያው ለልጃቸው ሰው እኮ 10 ዓመትም 5 ዓመትም ተለያይተው አንድ ላይም ሊኖሩ ይችላሉ፣ አንድ ላይም ሊመለሱ ይችላሉ። ግን ያው ልጆች ደግሞ እንደዛ የምናረግ አይመስለንም። ከተለያየን ተለያየን ነው። ካላስ ሂድ፣ አንቺን በዚህ ሂጂ፣ አንተን በዚህ ሂድ ማለት ነው እንጂ እንደ ቤተሰቦቻችን አስበን አገናዝበን እስካሁን እርስ በራሳቸው ነው እንጂ ከጋሽዬ ውጪ አንድ ትልቅ ሰው ሽማግሌ መሀላቸው ገብቶ አረ ይሄ ነገር እንዴት ነው እስኪ ከካሜራ ውጪ የሆነ ነገር ተነጋግረው ሁሌ በካሜራ ሲሆን ደግሞ ምንድነው አሁን እሷ ጋር ያለው አሁን ለምሳሌ ከሱ ለብቻዋ ሆና ራሱ ከሱ ጋር ሁለቱ ሆነው አብርሃምና ሩታ ሆነው ራሱ በሚያወሩበት ሰዓት የሆነ ጋፕ አለ። ግን የሆነ ሰው አጠገቧ ካለ ወንድም ይሁን ሴትም ይሁን ወይ እሱ ቤተሰቦችም ይሁን የሷ ቤተሰቦችም ይሁኑ የሆነ በቃ እሱን ማጣጣል እሱን መናቅ ምናምን ትጀምራለች። በቪዲዮም እኮ ያያሉ ውዴ። ግድ እኮ አንቺ ጋር መሆን የለባቸውም። አብርሃምን እንደማትፈልጊው እንትን ማለታቸው አንቺ ጋር መሆን አይጠበቅበትም። ሰው አንቺ ጋር መኖር አይጠበቅበትም። እሱን ለማጣጣል እሱን እንትን ለማለት ምንም አያስፈልግሽም ማለት ነው። ስለዚህ ለብቻቸው የሰሩትን አሁን ሲጣሉ ከወለደች በኋላ ራሱ ቡታጅራ እያለች ከሰው ጋር ሲሆንና ለብቻቸው ሲሆኑ ልዩነት አላቸው። በጣም ትለያለች። ሰው ስታይ ወዳው ነው የምትቀያየረው። የሆነ ቅይር እንደሱ አይነት ሰው የለም። እንደሱ አይነት ሰው የለም ለመቀያየር። ቅይር እንደ እስስት በቃ ለመቀያየር እንደሱ አይነት ሰው የለም። ትክክል ነው። ይሄ ምንም ሀቅ ነው፣ ሐሰት የለውም። ስለዚህ ግን እንዲህ ሰውኛ ስታስቡ እንደ ሰው ስታስቡ ግን የዚህን ያህል እሷ እንትን የምትባል ልጅ አይደለችም። እኔ ምኗን ብቻ ነው ሰው እንደሚያዩ የቷን ተግባሯን ይሄ ስድቡን ለሰው ያላትን ንቀቷን እንደ ደህና ተግባር የምታዩ ከሆነ እኔ በእንደዛ አይነት መንገድ ስላላደኩኝ እኔ እንደዛ አይነት ነገር ስለማላቅ ስለዚህ ይቅርታ አይገባኝም። ያልገባኝን ነገር ደግሞ ለእናንተ ግልጽ እንደሆነላችሁ ለእኔ ግልጽ ስላልሆነልኝ እኔ ምንም ያጨናንቀኝም ነገር የለም። ስለዚህ ስለ ኤፍሬም ነው እኔ እያወራው ያለሁት። ኤፍሬም ይዚናል ወንድም ተንቆ እንደዚህ እንትን ሲባል በግድ ከሷ ጋር መሆን አለበት። በግድ ልጅ ስላለ ምናምን እንዴ ልጅ ስላለ ሰው መሞት አለበት? ልጅ ስላለ ሰው በማይፈለግበት ቦታ መኖር አለበት? ለዛውም እኮ አብርሃም እንዴ ልበላችሁ በምንም አይነት ከሷ ጋር የመኖር እኮ ቻንስ የለውም ልጁ። በቃ አልፈልግህም። ሴት ልጅ ደግሞ ሰውን ከጠላይ ጣላች ነው፣ እንደ ወንድ አይደለችም። ሴት ልጅ በቃ ከጠላይ ጣላይ ነው። አሁን እሷ ጠልታ ይሁን ቅናት ይሁን የምትፈልገው ነገር ግቧን መታ ይሁን እኛ የምናውቀው ነገር የለም። እሷና እሷ ናቸው የሚያውቁት ከላስ። ስለዚህ በግድ አብረሃት ካልሆንክ ለሄርሜላ ቀለበት ካሰርክላት አንተ ያለታን ቤተሰብን ያጣኸው እኔን ያጣኸው ለምትለው ቤተሰቦቹን በምንም አይነት ታምር ሊያጣ አይችልም። አንተ ቢያጣህም ባያጣህም ወንድምነት ምንም ማድረግ አይችልም። በቃ በመረጥከው መንገድ መሄድ ትችላለህ። ግን አንተ ደግሞ በወንድምህ ላይ በዚህ ናል ቪዲዮ መስራት ማለት ውርቀት ነው። ይሄ ውርቀት ነው የሚባለው። በቃ የሆነ አሳልፈክ
አሳልፈክ ነው እየሰጠኸው ያለው ማለት ነው። ለማን ለአውሬዎቹ ለሱ የሱን ውድቀት ለሚፈልጉ እሱን ለመጣል ለሚፈልጉ አሳልፈ እየሰጠህ ነው ወንድምህን። ገባክ? እንዴት አንተ ሌላ ቢቀር በስልክ አውራው በስልክ ካላገኘው በአካል ቤቱን ታውቃለህ አይደል? እንዴ አዲስ አሁን በቃ ሁላችሁም እኮ ግር ብላችሁ እሱ ቡታጅራ ሲሄድ ቡታጅራ እሱ ወደ አዲስ አበባ ሲመለስ ግር ብላችሁ ወደ አዲስ አበባ ተመልሳችኋል። ስለዚህ ቤቱን ታውቃለህ፣ ቤቱ ሂድ። ከዛ እዛ ቤት ቁጭ ብላችሁ ከቪዲዮ ውጪ ቤተሰብ በቃ የሆነ በቪዲዮ ብቻ ሳይሆን ቁጭ ብላችሁ እንደ ቤተሰብ ያለውን ችግር ይሄን ብታረግ እኮ ቆንጆ ነው፣ ይሄን ባታረግ መጥፎ ነው ብለህ ወንድምክ ነው እንጂ እንደ ውጪ ሰው እንደ ባዳ ሰው እንደኛ ማለት ነው ቪዲዮ ትሰራበታለህ እንደ ወንድምክ ላይ እንዴ? ምን ሆነክ ነው በዚህ ናል? ረብስ እኔ ገርመህኛል። የመጨረሻ በወንድምክ ላይ ቪዲዮ መስራት ማለት ይሄ በቃ ገገምነት ነው። ምንም በቃ ከእውቅና ነፃ ሆነሃል ማለት ነው። እኔ በወንድሜ ላይ እንኳን በወንድሜ በምወደው ጓደኛዬ ላይ ቪዲዮ አልሰራም። ማለትም አስተማሪ የሆነ ነገር ቢሆን አብርሻው እንደዚህ ነው በቃ የሆነ በቃ ስለሱ ወይ መልካምነት ስለ ሩታና ስለሱ መልካምነት ማውራት መፍትክ ነው። እንዴት በወንድምክ ላይ እንደዚህ ብታረግ እንደዚህ ትሆናለህ? ቤተሰብን ታጣለህ። ያለታ ነው እኛ የምታጣው። እኔ ወንድሜ ብለህ አትጥራኝ። ካሁን በኋላ ወንድምነትክ ይቀራል ከሄርሜላ ጋር ከሆንክ ምናምን። ምን ነው ማንን ልትድራው ነው ታዲያ? በግድ የማትፈልገው ሴት ልትድራው ነው? ቀደም እንዳልኩክ ታዲያ እንደ ከፍት ልታጉራቸው ነው አንድ ላይ። ካልፈለገችው ወደ ልብ ተመለስ። ከወንድም ጋር መሆን ካለብህ ከወንድም ጋር መሆን ማትችል ከሆነ እየመጣክ ቪዲዮ አትስራበት። የራስን ቪዲዮ ስራ በቃ። የረብስማ ምንድነው እሱ? እንዲህ አለቅላቂ አትሁን። ሰው ወንድም ነው። ገባክ? ወንድምክ ነው። ጓደኛ ይሄዳል ይመጣል፣ ምስትም ትመጣለች ይሄዳል፣ ባልም ይመጣል ይሄዳል። ግን ቤተሰብ ነው። ገባክ? ቤተሰብ ሁሉ ጊዜ ቤተሰብ ነው። በእመም ጊዜ በችግር ጊዜ የሆነ ሌላ ይቅርና እኮ አይደለም እናንተ ወንድማማቾች የአክስት ልጆች ያጎት ልጆች ምናምን በሆነ ማትገናኙ አሁን ለምሳሌ ኑሮ ቢያራርቃችሁ ወይ በትዳር በምን ብትራራቁ የሚያገናኛችሁ የሆነ ሁለት ነገሮች አለ። ሰርግ አለ፣ ሞት አለ። ሰው ልጅ ከየትም በቃ ሰርግ እና ሞት የማይቀራርበት ነገር ነው። በዛን ሰዓት ይገናኛል ሰው ልጅ። አይደለም ወንድምክ የእናትክ ልጅ የአባትክ ልጅ ይቅርና አንተ በዚህ ልክ ወተክ እጅህን እንደዚህ አሹለህበት እንትን ከሄርሜላ ጋር ቀለበት ካሰርክ ያለታ ነው ቤተሰብህን ያጣኸው፣ ያለታ ነው እኔን ያጣኸው፣ ያለታ ነው እናትህን አባትህን ያጣኸው ብለህ እንደዚህ እጅህን አሹለክ ልክ እንደ ባዳ ሰው የምትሰራበት ቪዲዮ አሉ ብዙ የሱ ጓደኞች ተብየው እሱ ዩቲዩብ የከፈተላቸው ሰዎች ዛሬ በሱ ላይ ዩቲዩብ እየሰሩ አሉ። ስለዚህ እነሱ ራሱ ይበቁታል። ምን ነው አንተ ወንድሙ ዩቲዩብ ምሰራ ከጠፋክ ወይ የምትሰራ ነገር ከጠፋብክ አዲያ ከጠፋብክ አዲያ አንጣ በቃ የሆነ እንጆይ እያደረክ ራሱ የሆነ እየተዝናናክ በቃ ያለፈውን ነገር እንትን እያልክ እየተጫወትክ ወይ ከቤተሰብ ጋር ሆነክ መስራት ትችላለህ። በገዛ ወንድምክ ላይ እንደዚህ እጅህን እያሾልክ በዚህ ወጣ በዚህ ግባ አንተ ነህ እንዴ? ለሱ እግዚአብሔር ከሷ ጋር ነው የምትኖረው። ውሃ አጣጭክ እሷ ናት ብሎ እግዚአብሔር ከሰጠው እድሜ ዓለሙ ከሷ ጋር ኖሮ ልጆች ወልዶ አርጅቶ የማይቀርበት ዓለም ይሄዳል ሰው ልጅ። እናንተ በግድ አይሆንም አይሆንም ስላልከው ይሆን ነገር የለም። ስለዚህ ወደ ቀልብ ተመለስ። አንተ ራስህ ወደ ቀልብክ ከቀልብክ ሁንና ወንድምህን በዚናል አታጣበቅ። ጥጥጥጥጥጥ አታርገው በዚናል። ሄርሜላ ደግሞ በቃ ሴት ናት አይደል እንዴ? እሷ ነገ እኮ እቺ ልጅ በቃ ወደ ትዳር ከገቡ ምንድነው የምታደርጉት? የሆነ ሼም ነገር ይመጣል እኮ። ቤተሰብ ትሆናላችሁ፣ ልጅ ትወልድላችኋለች ነው። እሷን ጠልታችሁ ልጇን ልትወዱ ነው ወይስ ልጇንም አትወዱትም? በቃ ሄድ ወደዛ ምናምን እናትህ ብጤ ምናምን ብላችሁ ልታጥላሉት ነው። እግዚአብሔር የሚያመጣውን ነገር አይታወቅም። በቃ ስለዚህ ዝም ያለ አፍ አሪፍ ነው። ዝምታ ቆንጆ ነው። ምንም ለማታረጉት ነገር እሱ ካቀደበት እሱ ካሰበ ወይ ደግሞ እግዚአብሔር ካሰበለት እናንተ ይሆናል ያላችሁ ሳይሆን እግዚአብሔር ይሆናል ያለው ነው የሚሆነው። ከሄርሜላ ጋር ስለሆነ ደግሞ ወይ ላይሆን ይችላል።
ከምስቱ ጋር እግዚአብሔር ከረጅም ዓመት በኋላ ታርቀው አንድ ላይ ሊኖሩ ይችላሉ። እሱ የእግዚአብሔር ስራ ነው እሱ እንጂ እናንተ እችኛዋን ስላላችሁ አይሆንም። አባት አላጨለትም ያችንም ቢሆን እርስ በራሳቸው ነው የተታጫጩት አይደል እንዴ? ስለዚህ በቃ መጀመሪያ ወደድኳት ተቀበሉኝ አለ። በቃችንም ከወደደ ደግሞ ያችኛዋ እንቢ ብላ ሄደች። ህይወት ይቀጥላል። ከሴት ውጪ መኖር አይችልም እንዴ? ከሴት ውጪ ህይወቱ መቀጠል የለበትም እንዴ ለምትሉት መቀጠል ይችላል። ግን የሰው ፍላጎት ነው። እዚህ ጋር ፍላጎት የሚባል ነገር አለ። አሁን እነሱ ህልክም ተያይዘዋል። ደግሞ አንደኛ ለምሳሌ አብርሃም አንድ ሴት በቃ ነው ያልፈልግም ስራዬን ብሎ ራሱ ቢቀጥል ሩታ ምንድነው ትለው? ይኸው ከኔ ስለተለየ ሴቶች ራሱ ዞር ብሎ አላዩትም፣ ሴቶች ራሱ አጠገቡ አልደረሱም ነው የምትለው። ገባችሁ? በቃ እሱ ተፈላጊ አይደለም እኮ ድሮም እኔ ከኔ ጋር ስለሆነ ነው የሚፈልጉት፣ እኔ ነኝ የሱ አብሪ ኮከብ ልትል ትችላለች። ለምን እንደዛ ይባላል ታዲያ? የራሱን በቃ የሆነ ሴት ይዞ መስራት ስራውን ዩቲዩብ ብቻ አይደለም ብዙ ስራ እንዳላቸው የሆነ የተለየ ስራም እንዳላቸው እሱ የቤተሰብ ጉዳይ ነው፣ ምስጢር ነው። ሁሉን ነገር ጋድ አይደለም። ያው የምትሰሩትን ዩቲዩባችሁን እናያለን። ከሱ ውጪ ደግሞ የራሳችሁን ስራ የግል ስራችሁን የምትሰሩ ነገር ይኖራችኋል። ስለዚህ ብዙም እንደዚህ ጥርጥር ብለህ እንትን አትጠርጠርበት ልጁ ላይ። እኔ ቤተሰብን ተው ለማለት አይደለም። በቃ ቤተሰብ የሚተውበትም ጊዜም አለ። አንድ ሰው ምስት ካገባ ቤተሰቡን እስከ መጨረሻ ይተዋል ሳይሆን ለቤተሰብ ሌላ ነው፣ ምስት ሌላ ናት። ጓደኛ ሌላ ነው፣ ምስት ሌላ ናት። በቃ ስለዚህ በአግባቡ ብትሄዱ ቆንጆ ነው እና በዚህ ናል አንተ ወንድምህን ቪዲዮ ሰርተህበት በዚህ ናል እንደዚህ እንዲህ በቃ አራገፍከው እኮ እንደ መዳበሪያ እንዲህ በቃ ከመዳበሪያ ውስጥ የሆነ ቆሻሻ ወይ ደግሞ እህል ሲራገፍ እንደዛ አታራግፈው። ይገዛ ወንድምን ባለፈው ታረቁ እያለክ ነበረ። በዚህ አሁን ደግሞ የባሰ አየት ያቁስሉ ሳይድንለት ያቁስሉ ሳይሽርለት ሌላ ቁስል አትጨምርበት። ስለዚህ ተው በቃ ምርጫውን ይኖር፣ በራሱ መንገድ ይሂድ። ቤተሰብ ሽማግሌ ላኩልኝ አላላችሁ። ወደፊት ሽማግሌ ሲላክ ጋሽዬ አልሄድም ካለ በቃ ምንም ማድረግ አይችልም። በቻንሱ በጣፋንታው አጎቶች ሌሎችም አሉት ይልክና ልጅቷን ያገባታል። እሷን ከሆነች ሄርሜላን ከሆነ ካልሆነ ደግሞ ሌላው ምስትም ሊያገባ ይችላል። እኛ እኮ ያግባ አያግባ አይደለም እዚህ ጋር ያልኩ እኔ በበኩሌ ያግባ አያግባ ሄርሜላን አግባ ያችኛው አፈታ እያልኩት አይደለም። ግን የተናቀበት ቦታ ይቀመጥ። የተናቀበት ቦታ እንደዛ በቃ እንደዚህ እንደ ቆሻሻ እንደ ሶፍት እንደዚህ የሚወረወርበት ቦታ ተቀመጥ አልለውም። ስለዚህ ሄርሜላን ደግሞ አግባት አታግባት ልለው አልችልም። እሱ ምርጫው ነው፣ እኔ አይደለም ምድራው። ስለዚህ የራሱን ምርጫ ደግፍለታለሁ። እሱ መርጦ ካገባ እኛ ምን አገባን ታዲያ? ጉድ እኮ ነው። አብረን እንኖር ወይ ደግሞ በቃ በቀላሉ እንደዛ ነው የምላችሁ ውዶቼ። አዳዲስ ከሆናችሁ ላይክ፣ አዳዲስ ከሆናችሁ ሰብስክራይብ፣ ላይክ መጀመሪያ ስመጡ ይሄን ቪዲዮ ስታዩልኝ ላይክ አድርጋችሁልኝ፣ አዳዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን እየነካችሁ አበረታቱኝ እላችኋለሁ። ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ እንደኔ በስደት ያላችሁ ብርድ ያንጠልጠላችሁ ያላችሁ ውድ የሀገሬ ልጆች ኢትዮጵያኖች እና ኤርትራዎች እወዳችኋለሁኝ። ዩቲዩቤን እስከ መጨረሻ ይውልኝ፣ ሰብስክራይብ አርጉልኝ፣ ሼር አርጉልኝ፣ ኮምቱኝ። ስለዚህ በኮሜንታችሁ፣ በሼራችሁ፣ በሰብስክራይባችሁ አበረታቱኝ፣ አጠንክሩኝ። እኔም እህታችሁ ስደተኛዋ ነኝ። ስለዚህ ሰላም ሁኑልኝ እላችኋለሁ። ውሏችሁ ያማረ ይሁንላችሁ። መልካም ውሎ